በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የዐቢይ ጾም ስድስተኛ ሳምንት ገብርኄር። ገብርኄር ማለት ታማኝ አገልጋይ ማለት ነው። ስለ ታማኝ አገልጋይ አምላካችን ኢየሱስ ክርስቶስ በዚህ ዓለም ስንኖር ለፈጣሪያችን ያለንን ታማኝነትና የምናገኘውን ዋጋ በመዋዕለ ሥጋዌው አስተምሯል። ቅዱስ ያሬድ ለዜማ መክፈያነት የዐቢይ ጾም ሳምንታትን ሲከፍል ገብርኄርን ተጠቅሟልና እኛም ስለ ገብርኄር ጥቂት ልንል ወደናል። ልዑል እግዚአብሔር አምላካችን በነቢዩ አንደበት አድሮ አንደበቴን ነገሬን በምሳሌ ገልጣለሁ፣ ከቀድሞ ጀምሮ የነበረ ታሪክና ምሳሌን እናገራለሁ እንዳለ፣ ይህም ማለት ወንጌልን በምሳሌ አስተምራለሁ፣ በመልከ ጼዴቅ ዘመን አስቀድማ የተሠራችና ታይታ የጠፋችውን ወንጌል እናገራለሁ ማለት ነው። ይህንን ታላቅ ምስጢር ሐዋርያው ሲያብራራ ከመ በአሚን ያጸድቆሙ እግዚአብሔር ለአሕዛብ አቅደመ አሰፍዎቶ ለአብርሃም ከመ ቦቱ ይትባረኩ ኩሎሙ አሕዛብ፣ በአንተ አሕዛብ ሁሉ ይባረካሉ ብሎ ወንጌልን ለአብርሃም አስቀድሞ ሰበከ ብሎ ነግሮናል። በዚህም መሠረት ጌታችን መድኃኒታችን ኢየሱስ ክርስቶስ ወንጌለ መንግሥተ ሰማያትን በልዩ ልዩ ወገኖች በልዩ ልዩ ምሳሌዎች አስተምሯል። ከላይ በተገለጠው ኃይለ ቃል መነሻነት ሁለት ምሳሌያትና አንድ ቃለ ትንቢት ቀርበዋል። ከምሳሌያቱ የመጀመሪያው በ10 ደናግላን አንጻር የቀረበው ምስጢር ሲሆን፣ ሌላኛው ደግሞ ወጥተው ወርደው ነግደው ያተርፉበት ዘንድ ገንዘቡን ስለሰጠ አንድ ነጋዴ የሚናገረው ምሳሌ ነው። የትንቢቱ ምስጢራዊ ይዘት የሚያስረዳውም ስለ ሕልቀተ ዓለም አይቀሬነት ነው። ስለሆነም በዚህ መርሃ ግብራችን ወጥተው ወርደው ነግደው እንዲያተርፉበት ከጌታቸው የተሰጣቸውን መክሊት ስለተቀበሉት አገልጋዮች ሕይወት እንመለከታለን። ፈጣሪያችን አስተምህሮውን ለብወውን ወይም ደግሞ ማስተዋሉን ያድለን። ጌታችን መድኃኒታችን ኢየሱስ ክርስቶስ ለደቀ መዛሙርቱ ያስተማራቸው ምሳሌያዊ ትምህርቶች በቅዱስ መጽሐፋችን በሰፊው ተጽፈው እናገኛቸዋለን። የእነዚህ ትምህርታዊ ምሳሌዎች መሠረታዊ ሐሳብና ዓላማም የእግዚአብሔርን መንግሥት የምናገኝበትን የታማኝነትን ሥራ እንዴት መሥራት እንደሚገባንና መሥራትም እንደምንችል ማስተማር ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ስለ መንግሥተ ሰማያት ምስጢር ያስተማራቸው ብዙ ምሳሌዎች ያሉ ሲሆን ከእነዚህ ብዙ ምሳሌያዊ ትምህርቶች መካከልም እንዲያተርፉበት መክሊት ስለተሰጣቸውና ስለተመሰገኑት መልካም አገልጋዮች እንዲሁም መክሊቱን በመቅበሩ ምክንያት በጌታው ስለተወቀሰውና ፍርድን ስለተቀበለው ሰነፍ ሰው ታሪክ፣ የታሪኩን ምስጢር ምን እንደሚመስል የተጻፈው ትምህርት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ይህንን ምሳሌ የተናገረው ያስተማረው በሚከተለው መልኩ ነበር። ወደ ሌላ ሀገር የሚሄድ ሰው ባሮቹን ጠርቶ ያለውን ገንዘብ እንደሰጣቸው እንዲሁ ይሆናልና ለእያንዳንዱ እንደ አቅሙ ለአንዱ 5፣ ለሌላኛው 2፣ ለሌላኛውም ደግሞ 1 መክሊት ሰጠና ወደ ሌላ ሀገር ወዲያውኑ ሄደ። 5 መክሊትም የተቀበለው ሄዶ ይነግድበታል፣ ሌላም 5 ያተርፍበታል። እንዲሁም 2 የተቀበለው ሌላ 2 አተረፈ። 1 የተቀበለው ግን ሄዶ ምድርን ቆፈረና የጌታውን ገንዘብ ቀበረ። ከብዙ ዘመንም በኋላ የእነዚያ ባሮች ጌታ መጣና ተቆጣጠራቸው። 5 መክሊት የተቀበለውም ቀረበና ሌላ 5 መክሊት አስረክበው ጌታ ሆይ 5 መክሊት ሰጥተኸኝ ነበረ፣ እነሆ ሌላ 5 መክሊት አተረፍኩበት ይለዋል። ጌታውም መልካም አንተ በጎ ታማኝ ባሪያ፣ በጥቂት ታምነሃል፣ በብዙ ሾመሃለሁ፣ ወደ ጌታህ ደስታ ግባ አለው። 2 መክሊት የተቀበለው ደግሞ ቀርቦ ጌታ ሆይ 2 መክሊት ሰጥተኸኝ ነበረ፣ እነሆ ሌላ 2 መክሊት አተረፍኩበት አለ። ጌታውም መልካም አንተ በጎ ታማኝ ባሪያ፣ በጥቂት ታምነሃልና በብዙ ሾመሃለሁ፣ ወደ ጌታህ ደስታ ግባ አለው። 1 መክሊትም የተቀበለው ደግሞ ቀርቦ ጌታ ሆይ ካልዘራህበት የምታጭድ ካልበተንክበትም የምትሰበስብ ጨካኝ ሰው መሆንክን አውቃለሁ። ፈራሁም፣ ሄጄም መክሊትህን በምድር ቀበርኩት፣ እነሆ መክሊትህ አለልህ አለው። ጌታውም መልሶ እንዲህ አለው፣ አንተ ክፉና ሐሰተኛ ባሪያ፣ ካልዘራሁበት እንዳጭድ ካልበተንኩበትም እንድሰበስብ ታውቃለህን አለው። ስለዚህም ገንዘቤን ለለዋጮች አደራ ልትሰጠው በተገባህ ነበር። እኔም መጥቼ ያለኝን ከትርፉ ጋር ወስደው ነበር። ስለዚህም መክሊቱን ውሰዱበት፣ 10 መክሊትም ላለው ስጡት፣ ላለው ሁሉ ይሰጠዋልና ይበዛለትማል፣ ከሌለው ግን ያው ያለው እንኳ ይወሰድበታል። የማይጠቅመውንም ባሪያ በውጭ ወዳለው ጨለማ አውጡት፣
በዚያ ልቅሶና ጥርስ ማፏጨት ይሆናል የሚል ነው። መክሊት ጥንት የክብደት መለኪያ ነበር። አንድ መክሊት 30 ኪሎ ግራም ያህል ነው። በዚህ ምሳሌ ላይ እንደተገለጸውም መክሊት የሚለው ቃል ገንዘብን ያመለክታል። ጌታችን ኢየሱስ ክርስቶስ በዚህ ምሳሌ ውስጥ እርሱን የምናገለግል ሁላችን እንደየአቅማችን ማድረግ የሚገባንን መንፈሳዊ የአገልግሎት ሥራንና በአገልግሎታችን ውጤታማ በመሆናችንም ከእርሱ የምናገኘውን ዘላለማዊ ክብርና ዋጋ እንዲሁም መስራት የሚገባንን ባለማድረጋችን ምክንያት የሚገጥመንን መለኮታዊ ቅጣት አመልክቶናል። በዚህም ምሳሌ ውስጥ ባለ 5 የተባለው በቂና ፍጹም ትምህርት ተምሮ ሌላውን መክሮ አስተምሮ ራሱን አስመስሎ የተካ ሰውን ይመስላል። በተመሳሳይም ባለ 2 የተባለው እንደ መጀመሪያው ሁሉ ተምሮ ሌላውን መክሮ አስተምሮ ራሱን አስመስሎ ያወጣ ሲሆን ባለ 1 የተባለው ደግሞ ተምሮ ሳያስተምር የቀረ በስንፍና በቸልተኝነት በማናለብኝነት ሕይወት ተገድቦ የቀረ ሰውን ይመስላል ይለናል። ውድ አድማጭ ተመልካቾቻችን የዛሬው መርሃ ግብራችን ይህንን ይመስል ነበረ። በተመሳሳይ መርሃ ግብራት እስክንገናኝ ቸር ይቆየን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የዐቢይ ጾም 6ኛ ሳምንት ገብርኄር። ገብርኄር ማለት ታማኝ አገልጋይ ማለት ነው። ስለ ታማኝ አገልጋይ አምላካችን ኢየሱስ ክርስቶስ በዚህ ዓለም ስንኖር ለፈጣሪያችን ያለንን ታማኝነትና የምናገኘውን ዋጋ በመዋዕለ ሥጋዌው አስተምሯል። ቅዱስ ያሬድ ለዜማ መክፈያነት የዐቢይ ጾም ሳምንታትን ሲከፍል ገብርኄርን ተጠቅሟልና እኛም ስለ ገብርኄር ጥቂት ልንል ወደናል። ልዑል እግዚአብሔር አምላካችን በነቢዩ አንደበት አድሮ አንደበቴን ነገሬን በምሳሌ ገልጣለሁ፣ ከቀድሞ ጀምሮ የነበረ ታሪክና ምሳሌን እናገራለሁ እንዳለ፣ ይህም ማለት ወንጌልን በምሳሌ አስተምራለሁ፣ በመልከ ጼዴቅ ዘመን አስቀድማ የተሰራችና ታይታ የጠፋችውን ወንጌል እናገራለሁ ማለት ነው። ይህንን ታላቅ ምስጢር ሐዋርያው ሲያብራራ ከመ በአሚን ያጸድቆሙ እግዚአብሔር ለአሕዛብ አቅደመ አሰፍዎቶ ለአብርሃም ከመ ቦቱ ይትባረኩ ኩሎሙ አሕዛብ፣ በአንተ አሕዛብ ሁሉ ይባረካሉ ብሎ ወንጌልን ለአብርሃም አስቀድሞ ሰበከ ብሎ ነግሮናል። በዚህም መሠረት ጌታችን መድኃኒታችን ኢየሱስ ክርስቶስ ወንጌለ መንግሥተ ሰማያትን በልዩ ልዩ ወገኖች በልዩ ልዩ ምሳሌዎች አስተምሯል። ከላይ በተገለጠው ኃይለ ቃል መነሻነት 2 ምሳሌያትና 1 ቃለ ትንቢት ቀርበዋል። ከምሳሌያቱ የመጀመሪያው በ10 ደናግላን አንጻር የቀረበው ምስጢር ሲሆን ሌላኛው ደግሞ ወጥተው ወርደው ነግደው ያተርፉበት ዘንድ ገንዘቡን ስለሰጠ አንድ ነጋዴ የሚናገረው ምሳሌ ነው። የትንቢቱ ምስጢራዊ ይዘት የሚያስረዳውም ስለ ሕልቀተ ዓለም አይቀሬነት ነው። ስለሆነም በዚህ መርሃ ግብራችን ወጥተው ወርደው ነግደው እንዲያተርፉበት ከጌታቸው የተሰጣቸውን መክሊት ስለተቀበሉት አገልጋዮች ሕይወት እንመለከታለን። ፈጣሪያችን አስተምህሮውን ለብወውን ወይም ደግሞ ማስተዋሉን ያድለን። ጌታችን መድኃኒታችን ኢየሱስ ክርስቶስ ለደቀ መዛሙርቱ ያስተማራቸው ምሳሌያዊ ትምህርቶች በቅዱስ መጽሐፋችን በሰፊው ተጽፈው እናገኛቸዋለን። የእነዚህ ትምህርታዊ ምሳሌዎች መሠረታዊ ሐሳብና ዓላማም የእግዚአብሔርን መንግሥት የምናገኝበትን የታማኝነትን ሥራ እንዴት መሥራት እንደሚገባንና መሥራትም እንደምንችል ማስተማር ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ስለ መንግሥተ ሰማያት ምስጢር ያስተማራቸው ብዙ ምሳሌዎች ያሉ ሲሆን ከእነዚህ ብዙ ምሳሌያዊ ትምህርቶች መካከልም እንዲያተርፉበት መክሊት ስለተሰጣቸውና ስለተመሰገኑት መልካም አገልጋዮች እንዲሁም መክሊቱን በመቅበሩ ምክንያት በጌታው ስለተወቀሰውና ፍርድን ስለተቀበለው ሰነፍ ሰው ታሪክ የታሪኩን ምስጢር ምን እንደሚመስል የተጻፈው ትምህርት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ይህንን ምሳሌ የተናገረው ያስተማረው በሚከተለው መልኩ ነበር። ወደ ሌላ ሀገር የሚሄድ ሰው ባሮቹን ጠርቶ ያለውን ገንዘብ እንደሰጣቸው እንዲሁ ይሆናልና ለእያንዳንዱ እንደ አቅሙ ለአንዱ 5፣ ለሌላኛው 2፣ ለሌላኛውም ደግሞ 1 መክሊት ሰጠና ወደ ሌላ ሀገር ወዲያውኑ ሄደ። 5 መክሊትም የተቀበለው ሄዶ ይነግድበታል፣ ሌላም 5 ያተርፍበታል። እንዲሁም 2 የተቀበለው ሌላ 2 አተረፈ። 1 የተቀበለው ግን ሄዶ ምድርን ቆፈረና የጌታውን ገንዘብ ቀበረ።
ከብዙ ዘመንም በኋላ የእነዚያ ባሮች ጌታ መጣና ተቆጣጠራቸው። 5 መክሊት የተቀበለውም ቀረበና ሌላ 5 መክሊት አስረክበው ጌታ ሆይ 5 መክሊት ሰጥተኸኝ ነበረ፣ እነሆ ሌላ 5 መክሊት አተረፍኩበት ይለዋል። ጌታውም መልካም አንተ በጎ ታማኝ ባሪያ፣ በጥቂት ታምነሃል፣ በብዙ ሾምሃለሁ፣ ወደ ጌታህ ደስታ ግባ አለው። 2 መክሊት የተቀበለው ደግሞ ቀርቦ ጌታ ሆይ 2 መክሊት ሰጥተኸኝ ነበረ፣ እነሆ ሌላ 2 መክሊት አተረፍኩበት አለ። ጌታውም መልካም አንተ በጎ ታማኝ ባሪያ፣ በጥቂት ታምነሃልና በብዙ ሾምሃለሁ፣ ወደ ጌታህ ደስታ ግባ አለው። 1 መክሊትም የተቀበለው ደግሞ ቀርቦ ጌታ ሆይ ካልዘራህበት የምታጭድ ካልበተንክበትም የምትሰበስብ ጨካኝ ሰው መሆንክን አውቃለሁ። ፈራሁም፣ ሄጄም መክሊትህን በምድር ቀበርሁት፣ እነሆ መክሊትህ አለልህ አለው። ጌታውም መልሶ እንዲህ አለው፣ አንተ ክፉና ሐሰተኛ ባሪያ፣ ካልዘራሁበት እንዳጭድ ካልበተንኩበትም እንድሰበስብ ታውቃለህን አለው። ስለዚህም ገንዘቤን ለለዋጮች አደራ ልትሰጠው በተገባህ ነበር። እኔም መጥቼ ያለኝን ከትርፉ ጋር ወስደው ነበር። ስለዚህም መክሊቱን ውሰዱበት፣ 10 መክሊትም ላለው ስጡት፣ ላለው ሁሉ ይሰጠዋልና ይበዛለትማል፣ ከሌለው ግን ያው ያለው እንኳ ይወሰድበታል። የማይጠቅመውንም ባሪያ በውጭ ወዳለው ጨለማ አውጡት፣ በዚያ ልቅሶና ጥርስ ማፋጨት ይሆናል የሚል ነው። መክሊት ጥንት የክብደት መለኪያ ነበር። 1 መክሊት 30 ኪሎ ግራም ያህል ነው። በዚህ ምሳሌ ላይ እንደተገለጸውም መክሊት የሚለው ቃል ገንዘብን ያመለክታል። ጌታችን ኢየሱስ ክርስቶስ በዚህ ምሳሌ ውስጥ እርሱን የምናገለግል ሁላችን እንደየአቅማችን ማድረግ የሚገባንን መንፈሳዊ የአገልግሎት ሥራንና በአገልግሎታችን ውጤታማ በመሆናችንም ከእርሱ የምናገኘውን ዘላለማዊ ክብርና ዋጋ እንዲሁም መስራት የሚገባንን ባለማድረጋችን ምክንያት የሚገጥመንን መለኮታዊ ቅጣት አመልክቶናል። በዚህም ምሳሌ ውስጥ ባለ 5 የተባለው በቂና ፍጹም ትምህርት ተምሮ ሌላውን መክሮ አስተምሮ ራሱን አስመስሎ የተካ ሰውን ይመስላል። በተመሳሳይም ባለ 2 የተባለው እንደ መጀመሪያው ሁሉ ተምሮ ሌላውን መክሮ አስተምሮ ራሱን አስመስሎ ያወጣ ሲሆን፣ ባለ 1 የተባለው ደግሞ ተምሮ ሳያስተምር የቀረ በስንፍና በቸልተኝነት በማናለብኝነት ሕይወት ተገድቦ የቀረ ሰውን ይመስላል ይለናል። ውድ አድማጭ ተመልካቾቻችን የዛሬው መርሃ ግብራችን ይህንን ይመስል ነበረ። በተመሳሳይ መርሃ ግብራት እስክንገናኝ ቸር ይቆየን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።